ሰላም ጤና ይስጥልን። የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስና ሳምንቱን በታሪክ ውስጥ እንዲሁም ስፖርትን ጨምረን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናዎቹን እየመራው አብሬያችሁ ቆይታ የማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። ኢትዮጵያ የሰው ሰራሽ አስተውሎት ዩኒቨርሲቲ ልታቋቁም ነው። ዩኒቨርሲቲው በቀጣዮቹ 6 ወራት ተጠናቆ ለአገልግሎት ዝግጁ እንደሚሆን ታውቋል። አናውል ተስፋ ተጨማሪ ይዞበታል። ጠቅላይ ሚኒስትር አብይ አህመድ ዩኒቨርሲቲውን ለመገንባት ዝግጅቶች መጠናቀቃቸውንና በቀጣዩ 6 ወር ውስጥም ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆን ገልጸዋል። በአሁኑ ወቅት በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ላይ ብቻ ትኩረት አድርጎ የተቋቋመ አንድ ዩኒቨርሲቲ ብቻ መኖሩን የጠቀሱት ጠቅላይ ሚኒስትሩ የኢትዮጵያው ተቋም በዓለም ሁለተኛ እንደሚሆን አስታውቀዋል። ዩኒቨርሲቲው እስከ 1000 የሚደርሱ ብቁ ተማሪዎችን የማስመረቅ አቅም እንደሚኖረው መታቀዱን አመላክተው ከነዚህም መካከል 100 የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠውን የነጻ የትምህርት ዕድል ተጠቃሚዎች እንደሚሆኑ አብራርተዋል። ከኢትዮጵያ ተማሪዎችም መካከል በውድድሩ ከፍተኛ ውጤት የሚያመጡ ብቻ ተመርጠው እንደሚገቡ አስረድተው ዩኒቨርሲቲውም በዋናነት በሰው ሰራሽ አስተውሎት፣ በማሽን ለርኒንግ፣ በሮቦቲክስ፣ በዳታ ማይኒንግ እና በኮምፒውተር ዘርፎች ላይ ብቻ ትኩረት አድርጎ በተግባር የተደገፈ ትምህርትን ይሰጣል። ከሚያዝያ ወር 2018 ዓ.ም ጀምሮ በኢትዮጵያ ኤሌክትሪክ ተሽከርካሪዎች የኢንዱስትሪ ፓርክ መቋቋም እንደሚጀመር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በረው ሀሰን እንደገለጹት የኢንዱስትሪ ፓርኮች ያሉበትና የኢንዱስትሪ ሚኒስቴር የሚመራው ቡድን በኢትዮጵያ ኤሌክትሪክ ተሽከርካሪዎች ማምረቻና መገጣጠሚያ እንዲቋቋም እቅዱን አቅርቧል። በትራንስፖርትና ሎጂስቲክስ የሚመራ ብሔራዊ ኮሚቴ የእቅዱን አፈጻጸም በየ3 ወሩ እንደሚገመግምና ፓርኩ በአጭር ጊዜ ውስጥ እንደሚቋቋም አስረድተዋል። በኢትዮጵያ ለሚገኙ ኢንዱስትሪ ፓርኮች ከሀገር ውስጥ የሚቀርበው ግብዓት ከ5 በመቶ የማይበልጥ መሆኑን የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ባካሄደው ጥናት ማረጋገጡ ተነገረም። ጸጋን የተሰማ ተጨማሪ አላት። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የኢንዱስትሪ ልማት ተመራማሪ ዶክተር ሲሳይ ስንታየው እንደገለጹት በሀገሪቱ የሚገኙ ኢንዱስትሪዎች የማምረት አቅም ከፍ እንዲል ግብዓቶችን በቅርበት ማግኘት ይኖርባቸዋል። ይሁን እንጂ ኢንስቲትዩቱ ባደረገው ጥናት 95 በመቶ የሚሆኑት በኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች የሚጠቀሙት ግብዓት ከሀገር ውጭ የሚገባ መሆኑ ተረጋግጧል ብለዋል። ይህም ፓርኮች እንዲያመነጩ የሚፈለገውን ያህል የውጭ ምንዛሬና ሀብት እንዳያመነጩ ዋነኛ እንቅፋት ሆኖባቸዋል ብለዋል። በሀገር ውስጥ የሚመረቱ ጥሬ ዕቃዎች የጥራት ጉድለት እንዲሁም ምርቶቹን ወደ ፓርኮች ለመውሰድ የሚኖረው የትራንስፖርትና ሎጂስቲክስ ችግር ፋብሪካዎቹ የሀገር ውስጥ ምርቶችን እንዳያመርቱ ምክንያት መሆኑንም ጠቁመዋል። ለዚህም መፍትሄ ይሆን ዘንድ መንግስት የሀገር ውስጥ ጥሬ ዕቃዎች በጥራት እንዲመረቱ ማገዝ፣ ሎጂስቲክሱን ማዘመን እንዲሁም የሀገር ውስጥ ጥሬ ዕቃ የሚጠቀሙ ባለሀብቶችን ማበረታታት እንደሚገባ ገልጸዋል። በተጨማሪም የሀገር ውስጥ ፋብሪካዎች ከውጭ ፋብሪካዎች ጋር በጥምረት እንዲሰሩ ማበረታታት አስፈላጊ መሆኑን አመልክተዋል። ኢትዮጵያ የዲጂታል አድራሻ ስርዓትን ወደ 36 ከተሞች ልታስፋፋ መሆኑን አስታወቀች። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እንዳስታወቀው በ2018 የበጀት ዓመት እንዲተገበር እቅድ የተያዘለት ይህ ፕሮጀክት በሚቀጥሉት 10 ዓመታት ውስጥ ወደ 73 ከተሞች ማድረስ እቅድ መኖሩን ይፋ አድርጓል። ስርዓቱ ለመጀመሪያ ጊዜ በቢሾፍቱ ከተማ በ2016 ዓ.ም የተጀመረ ሲሆን አዲስ አበባን ጨምሮ በ7 የክልል ከተሞች ተግባራዊ ሆኗል። የቤት ቁጥሮችን በጂፒኤስ እና ከዲጂታል የባለቤትነት ሰነዶች ጋር በማቀናጀት የቦታ መለያ በዲጂታል መንገድ ለማሻሻል የታቀደ ሲሆን ስርዓቱ ለአምቡላንስ፣ ለፖሊስና ለፖስታ አገልግሎቶች የአደጋ ጊዜ ምላሽ ሰዓትን እንደሚያሻሽል እንዲሁም የትራፊክ መጨናነቅን በመቀነስ አማራጭ መንገዶችን እንደሚጠቁም ጠቁመዋል። ትናንት ምሽት በሰሜን ኢትዮጵያ በተለያዩ አካባቢዎች በሬክተር ስኬል 4.5 የተለካ የመሬት መንቀጥቀጥ ተከስቶ እንደነበረ ተነገረም። ቮልካኖ ዲስከቨሪ የተሰኘው ድረገጽ እንዳወጣው መረጃ የመሬት መንቀጥቀጡ የተከሰተው በአፋር ክልልና በምስራቃዊ ትግራይ አዲግራት 90 ኪሎ ሜትር አካባቢ ነበር። ምሽት 5:05 ላይ የተሰማው ይህ ርዕደ መሬት መቀሌን ጨምሮ በተለያዩ ከተሞች የተከሰተ ነው ተብሏል። በተጨማሪም በአፋር ክልል በርሃሌ ወረዳ በተመሳሳይ ሰዓት ከምሽቱ 5:05 ላይ የመሬት መንቀጥቀጥ ንዝረቱ መሰማቱ ተረጋግጧል። ከወራት በፊት በአፋርና በትግራይ የተለያዩ አካባቢዎች ተመሳሳይ የመሬት ንዝረት ማጋጠሙ ይታወሳል። 334 ተፈጥሯዊ ዋሻዎችን በጥናት የለየው ብቸኛው ኢትዮጵያዊ የዋሻ ተመራማሪ የዓለም አቀፍ ሽልማት ተሸላሚ ሆነ። ኢትዮጵያዊው የዋሻ ምርምር ባለሙያ የሆነው
ናስር አህመድ በፈረንሳይ፣ ጣሊያንና ጀርመን ሀገራት የዋሻ ምርምርና ጥናት ትምህርትን ተከታትሎ ወደ ሀገሩ በመመለስ በኦሮሚያ ባህልና ቱሪዝም ቢሮ በምርምር ባለሙያነት እያገለገለ ይገኛል። ተመራማሪው እስካሁን ባከናወናቸው ተግባራት 334 ተፈጥሯዊ ዋሻዎችን መርምሮ በ200ዎቹ ላይ ኬቭስ ኢን ኦሮሚያ የተሰኘ መጽሐፍ አሳትሟል። በዋሻዎች ላይ የተከተቡ 133 የድንጋይ ላይ ጽሑፎችንና ስዕሎችንም ለይቷል። በዓለም አቀፍ ደረጃ የሚታወቀውን የሶፍ ዑመር ዋሻን የተመለከተ ባለ 350 ገጽ መጽሐፍ አጠናቆ ለምርቃት ማዘጋጀቱም ተጠቁሟል። በሐረርጌ የሚገኘውና በስሙ የተሰየመው ናሲኦል ዋሻ በሚሊዮን የሚቆጠሩ ዓመታት ዕድሜ እንዳለው በታይዋን ዩኒቨርሲቲ ላቦራቶሪ በተደረገ ጥናት ተረጋግጧል። ተመራማሪው በእነዚህ ግኝቶቹ በኢትዮጵያ የመጀመሪያው በአፍሪካ ደግሞ ሁለተኛው የዋሻ ተመራማሪ በመሆን አህጉሪቱን ወክሎ በጀርመን ሀገር እውቅናና ሽልማት ተሰጥቶታል። መንግስት ለዘርፉ ልዩ ትኩረት በመስጠት የዋሻ ምርምር ተቋም እንዲያቋቁምና ተተኪ ወጣቶችን እንዲያሰለጥንም ተመራማሪው ጥሪ አቅርቧል። የበዓል ወቅት አመጋገብ የጤና ችግር እንዳያስከትል ጥንቃቄ ሊደረግበት እንደሚገባ የስነ ምግብ ባለሙያዎች ይመክራሉ። ለመሆኑ የበዓላት ሰሞን አመጋገባችን ምን መምሰል አለበት? አማሩ ገብሩ ተጨማሪ አለው። በበዓላት ወቅት ከወትሮው በተለየ መልኩ የተለያዩ የምግብና የመጠጥ አይነቶችን መመገብ የተለመደ ቢሆንም ጥቂት የማይባሉ ሰዎች በበዓላት ወቅት በሚከናወኑ አመጋገብ ምክንያት ጤናቸው ሲታወክ ይስተዋላል። ይህም አንዳንዴ ላልተጠበቀ ሕመም አለፍ ሲል ደግሞ ለሕይወት ማለፍ ሊዳረግ እንደሚችል የጤና ባለሙያዎች ይገልጻሉ። በመሆኑም በዓልን በሰላም ለማክበር ትኩረት ሊሰጣቸው ከሚገቡ ጉዳዮች መካከል የበዓላት ሰሞን አመጋገብ አንዱና ዋነኛው ሲሆን ጤናማ የበዓል አመጋገብን በመከተል ጤናን መጠበቅ እንደሚያስፈልግ የስነ ምግብ ባለሙያዎች ይመክራሉ። በአብዛኛው ኢትዮጵያውያን ዘንድ በበዓል ወቅት የእንስሳት ተዋጽኦችን ማለትም እንደ ስጋ፣ ዶሮ፣ እንቁላል፣ ወተት፣ ቅቤና መሰል ምግቦችን መመገብ የተለመደ ሲሆን በተለይም በጾም ምክንያት ለረጅም ጊዜ ከቅባት ርቆ የቆየ ጨጓራ በአንድ ጊዜ እነዚህን የቅባት ምግቦች ለመቀበል ይቸገርና ለህመም የሚዳረግበት አጋጣሚ ይኖራል። እነዚህ ምግቦች በተፈጥሯቸው ከፍተኛ ቅባት ያላቸው በመሆናቸው በጨጓራችን ውስጥ ሆድ መንፋት፣ ማቃጠል፣ ቁርጠት፣ የምግብ ፍላጎት መቀነስና መሰል ህመሞችን ሊያስከትሉ እንደሚችሉ የስነ ምግብ ባለሙያዎች ያስገነዝባሉ። ሰዎች በበዓል ወቅት አልኮልን የምግብ መፈጨትን ያፋጥናል በማለት እንደ መዝናኛ በመቁጠር በብዛት ይጠቀማሉ። ነገር ግን አልኮልን አብዝቶ መውሰድ ጉበትን ለጉዳት የሚዳርግ በመሆኑ በበዓል ሰሞን ስጋንና አልኮልን በአንድ ላይ መውሰድ ደግሞ ከጥቅሙ ይልቅ ጉዳቱ እንደሚያመዝንም ጥናቶች ያሳያሉ። የበሽታ መቆጣጠርና መከላከል ማዕከል በበዓላት ወቅት ሰዎች ከአመጋገብ ጋር በተገናኘ የተለያየ ጤና እክል እንደሚገጥማቸው ገልጾ የበዓል ወቅት ጤናማ አመጋገቦችን መከተል እንደሚገባም ይመክራል። ሰዎች በበዓላት ወቅት ጣፋጭ ምግቦችን ከተመገቡ በኋላ አካላዊ እንቅስቃሴ በተለይም በእግር መሄድ ከሚከሰት የጤና መታወክ ራሳቸውን መከላከል እንደሚችሉ ማዕከሉ ያብራራል። ሰዎች ጨው፣ ጮማና የስኳር ይዞታቸው ከፍተኛ የሆኑ የምግብ አይነቶችን አብዝቶ ከመጠቀም መጠንቀቅ እንደሚገባም ይመክራል። ከውጭ ምንጮች ያገኘናቸው መረጃዎቻችንን ወደ እናንተ እናደርሳለን። ቻይና በ28 ሰዓታት ውስጥ ባለ 10 ፎቅ የመኖሪያ ህንፃ ገንብታለች። የእነዚህ ቤቶች አገነባብ እጅጉን አስደናቂና አዲስ ቴክኖሎጂ ጭምር ጥቅም ላይ የዋለበት ሲሆን በፋብሪካው ተገጣጥመው የሚዘጋጁ ክፍሎችን በመጠቀም የተገነቡም ናቸው። የህንፃው ክፍሎቹን አስቀድሞ ከግንባታው ቦታ ውጪ በፋብሪካው አምርቶ በማዘጋጀት ቤቱ በሚያርፍበት ቦታ ላይ በከፍተኛ ጥንቃቄና ፍጥነት እንዲገጣጠሙ በማድረግ የተሰሩ ናቸው። ይህ በመሆኑም ግንባታው የሚወስደውን ጊዜ በከፍተኛ ሁኔታ ያሳጥራል። ከተለመዱት የግንባታ ዘዴዎች በተለየ መልኩ ስራው ሳይስተጓጎል እንዲጠናቀቅ ይረዳል። እንዲሁም ክፍሎቹ በፋብሪካ ውስጥ ስለሚመረቱ የተሻለ የጥራት ቁጥጥር ለማድረግ ቻይና በግንባር ቀደምትነት የምትመራው ይህ አሰራር በዓለም አቀፍ ደረጃ እየተስፋፋ ሲሆን በተለይም የቤት እጥረት ላለባቸው ሀገራት ይህ አይነቱ የፋብሪካ ምርት ግንባታ ትልቅ መፍትሄ እንደሆነም ታምኖበታል። ቁጥሩ ትንሽ የማይባል ሰው ለጤናና ለቁጠባ የአዲስ ዓመት እቅዶችን ሲያዘጋጅ፣ የዘርፉ ባለሙያዎች በበኩላቸው የቤት ባለቤቶችንና ተከራዮችን በዓመታዊ እቅዳቸው ላይ ሌላ ወሳኝ እቅድ እንዲያክሉም ያሳስባሉ። እሱም የቤት ጥገና ሲሆን መደበኛ ጥገና የቤት ውስጥ ጤናንና የንብረት ደህንነትን ይጠብቃል። በመሆኑም ይህ ለግል ደህንነትና ለፋይናንስ መረጋጋት መሰረታዊ አካል ያደርገዋል ተብሏል። ሊዲያ ዝናቡ ዝርዝር አላት።
የሪል ስቴትና የጤና ባለሙያዎች ጥምረት ስልታዊ የሆነ የቤት ውስጥ ጥገና አመታዊ የጤና በጀት እቅድ ጋር መካተት እንዳለበት አጽንኦት ሰጥተው ይመክራሉ። ይህም አካላዊና የፋይናንስ ደህንነትን በቀጥታ የሚነካ ጉዳይ በመሆኑ ነው። አብዛኛው የአሜሪካ ቤቶች አሁን ባሉበት አቋም እስከ 2050 በአውሮፓውያኑ አቆጣጠር ጥቅም ላይ ይውላሉ ተብሎ ይገመታል። በመሆኑም መደበኛ በሆነ ጥገና ፍሳሾችንና የአየር ማስወጫ ቱቦዎችን በማጽዳት ጤናማ የሆነን የቤት ውስጥ አካባቢን ለመፍጠር ይረዳል። ይህ ደግሞ የቤቱን እድሜ በማራዘም ውድ ከሆኑ የአደጋ ጊዜ ጥገናዎች እንድንጠበቅ ያግዘናል። በጣም ሞቃታማን እንዲሁም ቀዝቃዛ የአየር ንብረትን ከመቋቋም አንጻር ወቅቶችን የጠበቀ ጉዳትን ለመከላከልም ወሳኝ የሆነ እርምጃ ነው። በመጨረሻም ወጥነት ያለው ጥገና በግል ጤና እንዲሁም በረጅም ጊዜ የንብረት ዋጋ ላይ የሚደረግ ኢንቨስትመንት መሆኑን አመላካች ነው። ዘገባው የአሶሺየትድ ፕሬስ ነው። ሶሪያ በመገበያያ ገንዘቧ ላይ የነበሩ የፖለቲካ መሪዎችን ምስል በማንሳት በምትኩ የግብርና ምርቶች የሆኑትን የስንዴ፣ የወይራና የብርቱካን ምስል ማተሟ ተገለጸም። የሶሪያ ማዕከላዊ ባንክ ሀገሪቱ ያለችበትን የኢኮኖሚ ቀውስ ለማቃለል ከጥር 1 ቀን 2026 ጀምሮ አዲስ የገንዘብ ለውጥ በይፋ ተግባራዊ አድርጓል። ከቀድሞ የገንዘብ ኖት ላይም 2 ዜሮዎች ተነስተው 100 አሮጌው ፓውንድ ወደ አንድ አዲስ ፓውንድ ተቀይሯል። ይህ እርምጃ ዜጎች የሚይዙትን የጥሬ ገንዘብ ብዛት ለመቀነስና ኢኮኖሚውን ለማዘመን ያለመ መሆኑ ተጠቁሟል። አሮጌውና አዲሱ ገንዘብ ለተወሰነ ጊዜ ጎን ለጎን እንደሚሰሩም ተገልጿል። የምግብ መጠንን መቀነስና እንቅስቃሴን መጨመር ብቻ ክብደት ለመቆጣጠር በቂ አይደለም ሲሉ ሳይንሳዊ ጥናቶች አመላክተዋል። ሆርሞኖች፣ የዘረመል ባህሪያትና አካባቢያዊ ሁኔታዎችም በክብደት መጨመርና መቀነስ ላይ ትልቅ ሚና እንዳላቸው የጤና ባለሙያዎች ይናገራሉ። ሄሮዳይን ንጉሴ አብዛኞቹ ሰዎች የምግብ መጠንን በመቀነስና አካላዊ እንቅስቃሴዎችን በማብዛት ብቻ የሰውነትን ክብደት ማስተካከል እንደሚቻል ይመክራሉ። ነገር ግን የዘመናዊ ሳይንስ ጥናቶች እንደሚገልጹት ብዙ ጊዜ እነዚህ ብቻ ክብደትን ለመቀነስ በቂ አይደሉም ይላሉ። ይልቁንስ ሳይንቲስቶች በሰውነታችን ውስጥ የሚካሄደውን የኃይል ስርዓት፣ የሆርሞንና የዘረመል አይነቶች ለሚኖረን የሰውነት ክብደት መጨመር አስተዋጽኦ እንዳላቸው ያብራራሉ። እንደ ጄኔቲክስ ባለሙያዋ ፕሮፌሰር ሳዳፍ ፋሩኪ ገለጻ በሰውነታችን ክብደት ላይ ተጽዕኖ የሚያሳድሩ ከ1000 በላይ የዘረመል አይነቶች ቢኖሩም በጤና ባለሙያዎች ዘንድ ግን በዝርዝር የሚታወቁት ከ30 እስከ 40 የሚሆኑት ብቻ ናቸው። ታዲያ እነዚህ ዘረመሎች ሆዳችን ወደ አእምሯችን የሚልካቸውን መልእክቶች የሚቆጣጠሩ ናቸው። ማለትም አንዳንድ ሰዎች ምንም ያክል በቂ ቢበሉም እንዳልጠገቡ ስለሚሰማቸው ብዙ እንዲበሉ ይገደዳሉ። ሌሎች ደግሞ ከሌሎች ሰዎች እኩል ተመሳሳይ መጠን ያለው ምግብ በመመገብ የበለጠ ክብደትን በመጨመር ስብ ያከማቻሉ። ወይም ደግሞ የአካል ብቃት እንቅስቃሴ ቢያደርጉም እንኳን በዘረመል ባህሪያቸው ምክንያት አነስተኛ ካሎሪ ያቃጥላሉ ማለት ነው። ዶክተር ጄንኪንሰን ደግሞ የስብ ሴሎች የሚያመነጨውን ሌፕቲን የተባለውን ሆርሞን ሚና ያመላክታሉ። ይህ ሆርሞን የሰውነት የኃይል ክምችት መጠንን የሚቆጣጠረውን የአእምሮ ክፍል ማለትም የክብደታችንን መጠን የሚቆጣጠረውን ሃይፖታልመስን የሚያመለክት ምልክት ሆኖ ያገለግላል። ይህም ክፍል አእምሯችን ምን ያክል ስብ እንዳከማቸ እንዳይረዳ ሊያደርገው ይችላል። ታዲያ ከመጠን በላይ ውፍረት ውስብስብ ስር የሰደደ በሽታ ሊሆን ስለሚችል ያለ ሐኪም ማማከር ክብደት ለመቀነስ ማቀድ ብቻውን ጉዳት ሊያስከትል እንደሚችል ከቢቢሲ ጋር ቆይታ ያደረጉ ባለሙያዎች አብራርተዋል። በቀድሞ ሕይወቱ ጠበቃ የነበረ አንድ ግለሰብ በድንገት ባጋጠመው የልብ ድካም ምክንያት ለሳምንታት ራሱን ስቶ በቆየበት ወቅት በአእምሮ የታዩትን ቅዠቶችና ህልሞች ወደ መጽሐፍትነት ቀይሯል። ሄሮዳይን ንጉሴ ተጨማሪ አላት። ያጋጠመኝ የልብ ድካም ራሴን ስቼ ወደ ከፍተኛ ሕክምና ክትትል ክፍል እንድገባ ቢያስገድደኝም አጋጣሚው ግን የመጽሐፍ ደራሲ እንደሆን እድል ፈጥሮልኛል ሲል ፓትሪክ ቻርንሌ የተባለው እንግሊዛዊ ግለሰብ ለዘጋርዲያን አብራርቷል። ግለሰቡ በፈረንጆቹ 2021 በመኖሪያ ቤቱ ከባለቤቱ ጋር ቁጭ ብሎ ፋንዲሻ እየበላ ፊልም በሚመለከትበት ሰዓት ነበር የልብ ምቱ የተቋረጠው። ታዲያ የልብ ምቱ ለ40 ደቂቃ ያክል በቆመበት ሰዓት ወደ ሕክምና ተቋም ሄዶ በከፍተኛ ክትትል ክፍል ውስጥ እንዲታከም ይደረጋል። ለሳምንታት ያክልም ራሱን ስቶ በከፍተኛ የሕክምና ክትትል ውስጥ ከቆየ በኋላ በሚያገግምበት ሂደት ውስጥም የነርቭ ችግር ገጥሞት የአይን ብርሃኑን አጥቶና የማስታወስ ብቃቱም በ2 በመቶ ቀንሶ የነበረ ቢሆንም ከ2022 እስከ 2024 ባሳለፈው የሕክምና ክትትል ሂደት ውስጥ ራሱን ስቶ በነበረበት ወቅት ያጋጠሙትን ህልሞችና ቅዠቶች ወደ ልብ ወለድነት ለመለወጥ ተነሳስቶ ለመጻፍ ችሏል። ግለሰቡ ከመታመሙ በፊት ጠበቃ የነበረ ቢሆንም አሁን ደግሞ ያጋጠመው የጤና እክል አጋጣሚ ወደ መጽሐፍ ደራሲነት ቀይሮት በ2025 መጨረሻ በሀገሩ እንግሊዝ ይህ የኔ ሁለተኛ ህይወት ዚስ ማይ ሰከንድ ላይፍ የተሰኘ መጽሐፉን ለንባብ አቅርቦታል።
በዛሬው ሳምንቱን በታሪክ ውስጥ እንደ አውሮፓውያን አቆጣጠር በ2005 ቀዝቃዛው ፕላኔት ኤሪስ በመገኘቱ ትልቅ የተባለ የጠፈር ምርምር ውዝግብ ሊያስነሳ ችሏል። አስከትሎም ፕሉቶን ከፕላኔትነት ስብስብ ውስጥ ያሰረዘ እንዲሁም የፀሐይ ስርዓታችንን አሰላለፍ የለወጠ ታሪካዊ ክስተት በመሆን ተመዝግቧል። ጥንቅሩ የሊዲያ ዝናቡ ነው። ልክ በዛሬዋ ዕለት እንደ ኤሮፓውያኑ አቆጣጠር በ2005 ዓ.ም የዛሬ 19 ዓመት ኤሪስ የተሰኘው ፕላኔት መገኘት ዘጠነኛዋን ፕላኔት ፕሉቶን ከፕላኔትነት ወደ ድንክዬ ፕላኔትነት ዝርዝር ውስጥ በማስገባት የፀሐይ ስርዓታችንን ሙሉ በሙሉ የለወጠ ክስተት መሆን ችሏል። ማይክ ብራውን፣ ቻድ ትሩጂሎ እና ዴቪድ ሮቢኖዊትስ በተሰኙ የጠፈር ተመራማሪዎች እንደ የኤሮፓውያኑ አቆጣጠር የተገኘው ኤሪስ ከፕሉቶ ይበልጣል ተብሎ በመታሰቡ ትልቅ ለሆነ ሳይንሳዊ ክርክር መነሳት ቀጥተኛ የሆነ መንስኤ ሆኗል። ይህም ክርክር በዓለም አቀፍ የስነ ፈለግ ህብረት አዲስ ለተገኘው ኤሪስ እንደ ኤሮፓውያኑ አቆጣጠር በ2006 ፕላኔት የሚል ስያሜ ለመስጠት ውሳኔ ላይ መድረሳቸው ነው። አስከትሎም ለሁለቱም ፕላኔቶች ለፕሉቶም ሆነ አዲስ ለተገኘው ኤሪስ ድዋርፍ ፕላኔትስ ወይም ድንክዬዎቹ ፕላኔቶች በማለት አዲስ ስያሜ ሊወጣላቸው ችሏል። በመሆኑም ይህ ፕሉቶን ከፕላኔትነት ዝርዝር ውስጥ አስወጥቶ ከኤሪስ ጋር ድዋርፍ ፕላኔትስ ውስጥ እንድትካተት በማድረጉ በስርዓተ ፀሐይ ውስጥ የሚገኙት ጥንታዊ ፕላኔቶችን ቁጥር ወደ 8 ዝቅ ያደረገ ክስተት ሊሆን ችሏል። በመሆኑም ኤሪስ ከድንክዬ ፕላኔቶች ግዙፉ በመሆን ዳይስኖሚያ ከተሰኘ ጨረቃው ጋር ከኔፕቱን ባሻገር ባለው የህዋ መቀነት ላይ ነዋሪ ሆኖ ቀጥሏል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ኢትዮ ቴሌኮም 130ኛ ዓመት በዓሉን ምክንያት በማድረግ ከአንድ ዓመት በላይ የቆየውን የሽልማት መርሃ ግብር ለባለ ዕድለኞች የመኪና ሽልማትን በማስረከብ አጠናቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። ተቋሙ ከመስከረም 12 ቀን 2017 ዓ.ም ጀምሮ ከአንድ ዓመት በላይ ኢትዮ 130 ሜጋ ፕሮሞ እና ኢትዮ 131 ላኪ ስሎት የተሰኙ የሽልማት መርሃ ግብሮችን በማዘጋጀት ሲሸልም መቆየቱን የተቋሙ ቺፍ ሴልስ ኦፊሰር አቶ መሐመድ ሀጂ ገልጸዋል። ዛሬ ሶስተኛና የመጨረሻ ይሆናል ማለት ነው። ኢትዮ ቴሌኮም በ130 የሜጋ ፕሮሞ የአብሮነት ሽልማት ሁለት አይነት ፓኬጆችን ወይም ደግሞ ፕላኖችን ነው ሲያደርግ የነበረው። አንደኛው የሜጋ ፕሮሞ ሲሆን ሁለተኛው ደግሞ የላኪ ስሎት ብለን የምንጠራ ነው የሚሆነው ማለት ነው። አክለውም በአጠቃላይ 127.8 ሚሊዮን ብር ዋጋ ያላቸው ሽልማቶች እንደተበረከቱ የጠቀሱ ሲሆን የኤሌክትሪክ መኪኖችን፣ ባለሶስት እግር ተሽከርካሪዎችን፣ ስማርት ስልኮችን እንዲሁም በቴሌብር የተደረጉ የገንዘብ ሽልማቶችንና የሞባይል ጥቅሎችን ሽልማቱ እንደሚያካትት አብራርተዋል። በመስቀል አደባባይ በተከናወነው የሽልማት መርሃ ግብር ላይም ንብረቶችን ለባለ ዕድለኞች የማስረከብና ተጨማሪ ዕጣዎችን የማውጣት ስነስርዓት የተከናወነ ሲሆን ከጅማ የመኪና ሽልማታቸውን ለመውሰድ የታደሙ ባልና ሚስት ተጨማሪ የመኪና ዕጣ መውጣቱ የዕለቱ አስገራሚ ሁነት ነበር። የወረቀት ቢዝነስ ካርድን በዲጂታል ቴክኖሎጂ በመለወጥ አንዴ በመንካት መረጃዎችን የሚያስገኝ ኤንኤፍሲ ምርት ባራቶን ኤንኤፍሲ ሶሉሽንስ ከኩባ አዲስ ሶሉሽን ጋር በመተባበር ለአገልግሎት አቀረበ። ይህን ዲጂታል የኤንኤፍሲ ምርት ወደ ሀገር ውስጥ ለማምጣትና ለማሳደግ መነሻ የሆነው አባቱ ለስራ ጉዞ ወደ ውጭ ሀገር በሚሄድበት ወቅት የያዛቸውን በርካታ የወረቀት ካርዶችን የተመለከተው የ13 ዓመቱ ታዳጊ ያሁ ኦቮማ ሲሆን የመፍትሄ ሀሳብንም ይዞ ብቅ አለ። ይህን አይዲያ ያመጣሁት አባቴ ወደ ጀርመን ሀገር ሊሄድ ለኮንስትራክሽን ኤግዚቢሽን በሚዘጋጅበት ጊዜ ላይ በጣም ብዙ የወረቀት ቢዝነስ ካርዶች በአንድ ካርቶን ውስጥ ከቶ ሲሄድ አየሁት እና በዛ ሰዓት ያን ሁሉ ቢዝነስ ካርድ ለየሰው ከምንሰጣቸው አንድ ቢዝነስ ካርድ ብቻ ለዘላለም እሱ ላይ ይዞት የሚዞረው ሰተ ነው። ከዛ በየቦታው ስልኳቸው ላይ ታፕ እያደረገ መስጠት የሚቻል ከሆነ ራሴን ጠየቅኩ። በዛ ሰዓት ሪሰርች በምሰራበት ጊዜ ላይ ኤንኤፍሲ ቢዝነስ ካርድ የሚባል ነገር አገኘው። ኤንኤፍሲ ቢዝነስ ካርድ ማለት ውስጧ ፕሮግራመብል ቺፕ አላት ካርዷ። ያቺን ቺፕ ፕሮግራም ሳደርጋት ሙሉ ቢዝነስ ካርድ እንደውም ወረቀቱ ከሚይዘው በላይ የሰው ቪዲዮ፣ ካምፓኒ ፖርትፎሊዮ፣ ሁሉን ነገር የሚይዝ ማለት ነው። እዛ ሀገር ላይ የሚሰሩት ሰዎች ቆንጆ ስራ ስለነበር የሚሰሩት ያን ስራ ደግሞ እዚህ ሀገራችን ውስጥ ኢትዮጵያ ውስጥ ስላልተጀመረ ገና እዚህ ለማስጀመር ነበር የፈለግነው። ስለዚህ አዲስ ቲም አቋቋምንና እዚህ ያስጀመር ነው ማለት ነው። ምርቱ ለአጠቃቀም ቀላል እንደሆነ የተገለጸ ሲሆን ተገልጋዮች የኤንኤፍሲ ካርዱን ወደ ስልካቸው ካሜራ በማስጠጋት በቀጥታ ወደ ድርጅቱ ገጽ የሚወስዳቸው ሲሆን አገልግሎት ሰጪዎች በአንድ ካርድ ብቻ ብዙ ደንበኞችን ማስተናገድ እንደሚችሉ የባራቶን ኤንኤፍሲ ካርድ ፕሮግራመር የሆነው ናትናኤል ገልጾልናል። ሰውንም ኤጁኬት እያደረግን እንደምታዩትም ቀላል ኢዚ በማድረግ በቀላሉ እንዲያገኙ ለማድረግ እየሞከርን ነው።
የተለያዩ ቢዝነስ ሴክተሮችም ላይ ኦልሬዲ ደግሞ ላውንች አድርገን ኦልሬዲ ዲፕሎይ ተደርጓል ማለት ነው። ሶ ኢን ፕራክቲስ እናንተም ጋር ካሚንግ ሱን ታዩታላችሁ። አንድ ሰው ቢዝነስ ካርድ ብላችሁ ስትጠይቁ ፕሬዘንት ኤንኤፍሲ ላይ እንደሚሰጣችሁና ታፕ እንደምታደርጉ እርግጠኛ ነኝ። ዲጂታል ኤንኤፍሲ ካርዱ የወረቀት ብክነትን የሚያስቀርና ለአካባቢ ጥበቃ ተስማሚ እንደሆነ የተነገረ ሲሆን ባራቶን ኤንኤፍሲ ሶሉሽንስ በማሪዮት ኤክስኪዩቲቭ ሆቴል ባዘጋጀው የምረቃ ስነ ስርዓት ላይ የሰንሻይን ኮንስትራክሽን ባለቤት የሆኑትን አቶ ሳሙኤል ታፈሰ የብራንድ አምባሳደር አድርጎ ሾሟል። መረጃዎቻችን እንደቀጠሉ ናቸው። በህገ ወጥ እርድ የተነሳ ከ1.6 ቢሊዮን ብር በላይ እንደሚታጣ የአዲስ አበባ ቄሮች ድርጅት አስታወቀ። የአዲስ አበባ ቄሮች ቢሮ ለዘንድሮ የገና በዓል ከ4000 በላይ እንስሳት እንደተዘጋጁ ያስታወቀ ሲሆን የስርጭት መዘግየት እንዳይኖር ከ40 በላይ የስጋ አቅራቢዎች እንደተዘጋጁ አስታውቋል። በተጨማሪም በእርድ አገልግሎት ወቅት የተረፉ ስጋዎች ብክነትና መጨናነቅ እንዳይፈጠር አዲስ የተረፈ ምርት ማሽን ወደ ስራ እንደሚገባ ተብራርቷል። የአዲስ አበባ ቄሮች ቢሮ የህዝብ ግንኙነት ኃላፊ የሆኑት አቶ አታክልቲ ገብረ ሚካኤል ለጣቢያችን እንደገለጹት በህገ ወጥ እርድ የተነሳ ከ1.6 ቢሊዮን ብር በላይ ገቢ እንደሚታጣ ገልጸውልናል። ህገ ወጥ እርድ አንደኛው ጤና ችግር ያስከትላል። ከእንስሳት ወደ ሰው፣ ከሰው ወደ እንስሳት የሚተላለፍ በሽታ ስላለ ሳይመረመር ከታረደ ጤና ችግር ያስከትላል። ሁለተኛ የኢኮኖሚ ችግር የሚያስከትልበት ሁኔታ አለው። በቅርብ በተደረገ ጥናት ከ1.6 ቢሊዮን ብር ከተማይቱ በህገ ወጥ እርድ ምክንያት ታጣለች። ከዛ የአካባቢ ብክለትም ያስከትላል ማለት ነው። ምክንያቱም ይሄ የሚጣል በተለምዶ የሚጣል ነገር ወደ ምርት ስለማይቀየር ያው አካባቢውን ይበክላል። ብዙ ችግሮች ነው ያሉት። አክለውም ፍቃድ ከተሰጣቸው ቄሮች ውጪ ሕክምና ያልተደረገለት የእንስሳት እርድ ህገወጥ ከመሆኑም በላይ ለተመጋቢዎች የጤንነት ስጋት እንዳለው ጠቁመው ህብረተሰቡ የህይወት ታሪካቸው የሚታወቁና ህጋዊ በሆነ መንገድ ለገበያ የቀረቡ የእንስሳት ምርቶችን እንዲጠቀሙ መልእክትን አስተላልፈዋል። የዕለቱ የመጨረሻው የቢዝነስ መረጃችን ህንድን ይመለከታል። ህንድ በሲጋራ ቁመት ላይ የተመሰረተ አዲስ የታክስ ህግን አስተዋወቀች። የህንድ የፋይናንስ ሚኒስቴር ሲጋራ ላይ የሚጣል አዲስ የታክስ ህግን ይፋ አድርጓል። አዲሱ የታክስ ህግ በሲጋራ ቁመት ላይ ተመስርቶ የሚጣል ሲሆን በ1000 የሲጋራ ፍሬ ከ2050 እስከ 8500 ሩፒ ወይም ከ22.82 እስከ 94.6 ዶላር ታክስን ይጥላል። አዲሱ የህንድ ታክስም ከ75 እስከ 85 ሚሊ ሜትር ርዝማኔ ባላቸው ሲጋራዎች ላይ ወጪን ከ22 እስከ 28 በመቶ ድረስ ሊጨምር ይችላልም ተብሏል። ህንድ ሲጋራ በማጨስ በሚመጡ በሽታዎች የተነሳ የህክምና ተቋሞቿ ሲጨናነቁ አዲሱ ታክስም ከዚህ ቀደም ከነበረው የ40 በመቶ ታክስ ተጨማሪ ነው ተብሏል። አዲሱ ህግ ከመጪው የካቲት 1 ጀምሮ ተፈጻሚ ይሆናል ባለ ሲሆን ከ100 ሚሊዮን በላይ ህንዳውያን ሲጋራ ያጨሳሉ ተብሎም ይገመታል። በመጨረሻም ስፖርት። በሞሮኮ አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ሞሮኮ ታንዛኒያን 1-0 አሸንፋ ሩብ ፍጻሜን ተቀላቅላለች። አናውል ተስፋ ዘገባውን እንደሚከተለው ያቀርባል። ማሊ በ26ኛ ደቂቃ ላይ የቀይ መስመር ተከላካዩን ዋዮ ኩሉባሊ በቱኒዚያው ሃኒባል ሙጅራቢ ላይ በሰራው ጥፋት በቀጥታ ቀይ ካርድ አጡት። አብዛኛውን የጨዋታ ምዕራፍ በ10 ተጫዋች ለመጫወት ተገደዱ። በ89ኛው ደቂቃ ግብ አስተናግደው 1-0 ተመሩ። ከውድድሩ የተሰናበቱ መሰሉ። የኋላ ኋላ ግን ባክኗል ተብሎ በተጨመረ ሰዓት ውስጥ 90 ደቂቃ 6ኛ ደቂቃ ላይ የተገኘውን የፍጹም ቅጣት ምት ሲኒያኮ ከመረብ አዋህዶ ነፍስ ዘሩ። ጭማሪ 30 ደቂቃውንም በ10 ተጫዋች ተቋቁመው ወደ መለያ ምት አመሩ። በመለያ ምትም 3-2 በማሸነፍ በገድል ወደ ቀጣዩ ዙር ማለፋቸውን አረጋገጡ። ድንቅ ገድል ከንስሮቹ። የአፍሪካ ዋንጫ ወደ ወሳኝና ትኩረት ሳቢ ደረጃ እየመጣ ይመስላል። ሴኔጋልም ሱዳንን 3-1 ረታለች። አዘጋጇ ሞሮኮም ታንዛኒያን 1-0 ስታሸንፍ ካሜሮን ደቡብ አፍሪካን 2-1 በማሸነፍ ከውድድሩ አሰናብታታለች። እስካሁን ሩብ ፍጻሜውን መቀላቀላቸውን ያረጋገጡ ብሔራዊ ቡድኖች ሴኔጋል፣ ማሊ፣ ሞሮኮና ካሜሮን ሆነዋል። ዛሬም ላይ ቀጥሎ በሚካሄድ የጥሎ ማለፍ ጨዋታ ምሽት ላይ ግብጽ ከቤኒን፣ ምሽት 4 ሰዓት ላይ ደግሞ ናይጄሪያ ከሞዛምቢክ ይጫወታሉ። ከቻናል 1 ለሰዓቱ ያዝናቸው ዜናዎቻችን ተጠናቋል። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ሰናይ ጊዜን ተመኘው።